እንደዛ አይደለም ርዕሱ። ነቢይ ሙሐመድ በትንቢተ ኢሳይያስ ተጠቅሰዋል አልተጠቀሰም ነው ርዕሱ። ተያዘ ነው ተመጋገበ ነው ጥያቄ። በቃ በዛ ላይ ትቀጥላላችሁ እና እሱ ብቻ ሳይሆን ዳንኤል ላይም አለ እያለ ነው ይቆ ሳላ እንድንማርበት ግን አሁን እዚህ ጋር መምህር እዚህ ጋር ቁጭ ብሎ የምታዩት ልጅ እየተናገረ ያለው ነገር ከባድ ነው። በጣም ብዙ ጥቅስ አለ ነው እያለ ያለው ብሉይ ኪዳን። ስለዚህ እርሶ 42ን ብቻ ኢሳይያስ 42ን ብቻ አሁን እዚህ ጋር ለምሳሌ ኢሳይያስ 42 ላይ ተወያይተው ለነብዩ አለመሆኑን ቢያሳዩ ራሱ ምንም ለውጥ አያመጡም። አሁን እሱ ብዙ ጥቅስ አለ እያለ ነው። መሐመድ ራሱ ሐሰተኛ መሆኑ ራሱ መረጃ አለኝ። ግልጥ ያለ አሁን የምፈልገው ኢሳይያስ ለመሐመድ መናገሩ መምህር ተረጋግታችሁን መልስ። እሱን ውይይቱ ላይ ያቀርቡታል ኢንሻአላህ። ውይይት ጥሪ ስለጠሩ ቅድም ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስ ክርስቶስ ብሉይ ኪዳን ላይ 96ን ጥቀሱ የፈለጋችሁትን ጥቅስ ሳላህ ደቂቃ ይዟል። መጀመሪያ መግቢያ አንዳችሁ ማድረግ ትችላላችሁ። ቀጥሉ ኢንሻአላህ። ቀጥል ሳላህ። ማን ይጀምር? እኔ አወያያለሁ። አባ እንትን እንዲሉ እንግዳ ስለሆነ እሳቸው ቅድሚያ ይቀጥሉና ከዛ ነው ይቀጥላሉ ኢንሻአላህ። አየ እሺ 5 ደቂቃ አለዎት። ቀጥሉ። 5 ደቂቃ ብቻችሁ ማውራት ትችላላችሁ። እናንተ ናችሁ እንጂ የምትቀድሙት። ለምን ለነብዩ መሐመድ ነው ብላችሁ አሁን ኢብሮ ይጀምራል። እሺ ኢብሮ ስንት 5 ደቂቃ ልስጥ? 5 ደቂቃ ካላነሰኝም አሪፍ ነው። በቃ ቀጥል ትንሽ። እሺ ኢንሻአላህ። እሺ ትንቢተ እንግዲህ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ባይብል ላይ በጣም ብዙ ስለ ነብዩ መሐመድ አለይሂ ሰላቱ ሰላም በጣም ብዙ ጥቅሶች አሉ። በጣም ከምነግራችሁ በላይ ማለት ነው። ስለዚህ ከነሱ አንደኛውን እናያለን። አባ አክብረውን ስለመጡ እዚህ እናመሰግናለን። አሁን ቀጥታ ወደ ውይይቱ እንገባለን ማለት ነው። ምንድነው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እንዲህ ያለ ይናገራል። እነሆ ደግፌ ያስኩት ባሪያዬ ምን አለ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ። ያ ጌታ ጥራት ይገባው ባሪያውን ከመስጂዲል አቅሳ ከመስጂዲል ሐራም ወደ መስጂዲል አቅሳ ይዞት ሄደው ይላል። እዚህ ባሪያዬ በማለት የተናገሩ ነብዩ ናቸው። ነፍሴ ደስ የተሰኘችበት ምርጤ ተብለዋል። ከዛ በሱ ላይ መንፈሴን አድርጋለሁ እሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምጹንም በሜዳ አያሰማም ይላል። አያነሳም። ስለዚህ አሁን ድምጹንም በሜዳ አያነሳም ሲባል ሰሒህ ቡኻሪ 21:25 ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አለ? ወላሂ ኢነሁ ለመውሱፉን ፊ ተውራት ቢባዕድ ሲፈቲሂ ፊል ቁርአን። በተውራት በከፊሉ ሲፋቸው ተገልጸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን በሚል ያ አዩሃ ነብዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወሒዝረን ሊልኡሚይን አንተ ዓብዲ አንተ ባሪያዬ ነህ በሚል ወረሱሊ መልእክተኛዬ ነህ ሰመይቱከል ሙተወኪል ለይሰ ቢፈድን ወላ ገሊዝን ወላ ሰኻቢን ፊል አስዋቅ አለ። በመንገድ ላይም የሚጮህ አይደለም በማለት ተጠቅሷል። በማለት ይጠቅስልናል። መንገድ ላይ አይጮህም። ይሄው ምን አለ? ያው አይጮህምም፣ ቃሉንም አይነሳም፣ ድምጹንም በሜዳ አያሰማም አለ። ኦኬ ወደታች ወደን ስናየው እዚህ አካባቢ ነው እንግዲህ ትልቁ ቁም ነገር ያለው። አሁን እዚህ አካባቢ በደንብ ታዳምጡኛላችሁ። ያው ቁጥር 10 ላይ ቁጥር 9 እነሆ የቀድሞ ነገር ተፈጸመ፣ አዲስም ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ገና አስቀድሞ ሳይበቅል የት ነው የሚመጣው? ነው ወደ ባህር የምትወርዱ በእርሷ ውስጥ ያላችሁ ሁሉ ደሴቶችና በእነሱ ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር አለ። አዲስ ከዛስ ከምድርም ዳርቻ ምስጋናውን ዘምሩ፣ ምድረ በዳውን ከተሞች የቄዳር ሰዎች አለ። ማናቸው የቄዳር ሰዎች? እስማኤላውያን ናቸው። ተግባባን? ደስ ይበላችሁ አላቸው። የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የምትኖሩ እልል በሉ። ጠለዐል በድሩ ዐለይና የተባለበት ሴላ የት ነው? ይኸው ሴላ ማለት ማውንት ሴላ ይባላል። የት ነው? መዲና። ይኸው መዲና ውስጥ ነው ያለው። ጋይስ ተመልከቱ። ትንቢተ ኢሳይያስ ላይ ብቻ ሰዓቱ ያልቅብኛል በጣም በሚያሳዝን ሁኔታ። በኋላ ቀጥላለሁ። እቺን ልጨርስና ከዛ በኋላ ምን እያለ ይናገራል? እልል ይበሉ አለ። ጠለዐል በድሩ ዐለይና የተባለው ማለት ነው። ከዛ በኋላ ቁጥር 16 ላይ እውሮችንም በማያውቋት መንገድ አመጣቸዋለሁ አለ። እውሮችን ልብ አድርጉ። እነዛ
ጃሂልያ ዘመን ላይ የነበሩት በማያውቁትም ጎዳና አመራቸዋለሁ፣ በፊታቸውም ጨለማ ብርሃን አደርጋለሁ፣ ጠማማውንም አቀናለሁ፣ ይህንንም አደርጋለሁ አልተዋቸውም። በተቀረጹትም ምስሎች የሚታመኑ እነዛ ጣዖታውያን የነበሩ ሰዎችን ቀልጠው የተሰሩ ምስሎችንም ያለ ከዛ በኋላ እነዛ ፈጽመው ያፍራሉ አለ። አፈሩ። በእርግጥም የኢየሱስ ቦታ አፍሯል። ጭራሽ ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነው ማን ነው? መልእክተኛው ማንበብና መጻፍ የማይችለው አለይሂ ሰላቱ ሰላም እንደ ፍጹሙ ሙስሊም ማለት ነው። የቃል ራሱ ሙስሊም እንደ ፍጹሙ ወይስ እግዚአብሔርን ባሪያ እውር የሆነው ማን ነው እያለ የሚናገርበት ሁኔታ እናያለን። እግዚአብሔርም ስለ ጽድቁ ሕጉን ታላቅ ያደርጋል ያከብረውም ዘንድ ወደድ አለ። ሕጉን ታላቅ ያደርጋልና አለ። ስለዚህ ይሄ ትንቢት እንዳለ ስለ ቄዳራውያን፣ ስለ ሴላ፣ ስለ ነብያችን ሰለላሁ ዐለይሂ ወሰለም፣ ስለ አረቦች ነው የሚናገረው። አስቀድሞ ሳይበቅል የተባለለት ነብያችን ናቸው ዐለይሂ ሰላቱ ሰላም። ተግባባን። ስለዚህ አሁን ይሄን የመጀመሪያ ትንቢት አይተናል። እዚህ ላይ መልሳችሁን ሰማና ሌሎቹ ላይ ደግሞ እቀጥላለሁ። እዛው ትንቢተ ኢሳይያስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ከኢስማኤል ዘር ለመሆናቸው አንድ ማስረጃ ደስትና ሳይ ሙስሊም 2276 ላይ ነብያችን ይኸው ዲሰንደንት ኦፍ እስማኤል መሆናቸውና ግራንትን ሚ ከነሱ እሳቸው የመጡ መሆናቸውን ያሳያል። ከሰዓት አንፃር ነው ዝም ብዬ እንትን እምለው። ኢንሻአላህ 20 ሰከንድ አለ። በቃ ይበቃኛል። ኢንሻአላህ እሳቸው ያውሩና ያው የጀመርኩት ፖይንት ስለማያልቅ ኢንሻአላህ ይቀጥሉ። እሺ አባ 20 በጣም እሺ፣ አመሰግናለሁ። እኔ ማለት አጭር ነው የምጠቀመው። ይቅርታ በቪዲዮ ማንበቡ ብዙ ስለማልችልበት ልምዱ ስለሌለኝ ነው። ይቅርታ ቤተሰብ። ምንድነው የሚለው ቃል በቃል አሁን እንግዲህ ነብዩ መሐመድ የተነሳበትና ኢየሱስ ክርስቶስ የተነሳበት 2000 ሰዎች አላችሁ። 4 ጥያቄዎች አሉ የዚህ ውስጥ ላይ። አንደኛ መሐመድን በሽተኛ ፈውሷል ወይ ቁርአን ወይ ሐዲስ ላይ ማየት ፈልጋለሁ። ይሄ ግን ቃል በቃል ለፈጣሪ ኩሉ ዓለም እኔንም እናንተንም ለፈጠረው ለኢየሱስ ክርስቶስ የተነገረ ብቻ መሆኑን የማቴዎስ ወንጌል እንግዲህ ማቴዎስ በ70 ዓመተ ምህረት ገደማ ነው ይህንን ወንጌል የጻፈው። ጌታችን ኢየሱስ ክርስቶስ የተናገረውን ነው። ቁጥር 16 ላይ ይጀምራል። በነቢዩ በኢሳይያስ አድምጡ። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ብላቴናዬ። ቃል በቃል ማለት ነው። አንተ ቃል በቃል ምንም በይምሰል ነው እንጂ ያመጣኸው ቃል በቃል እኛ እንደወረደ ቃል በቃል ነው ለሙስሊሞች የምናስረዳችሁ። እመኑ፣ እግዚአብሔር ምስክሬ ነው። እደግመዋለሁ። በነቢዩ በኢሳይያስ የተባለ ይፈጸም ዘንድ። ታዲያ ጌታ ኢየሱስ ዋሸ? ይህ ለመሐመድ ነው እንዴት ትለዋለህ ወዳጄ? አንተ እኮ በይምሰል ነው ያብራራ ያመጣኸው። እኛ ቃል በቃል ነው የመለስንልህ ወዳጄ። እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለአሕዛብ ያወራል። አውርቷል። አዎ ሥጋ ለብሶ ዓለማትን በፈጠረበት ቃል ሥጋ ሆነ ባለ ዮሐንስ 1 ቁጥር 14 ላይ በለበሰው ሥጋ ወደ ምድር መጥቶ አዎ አሕዛብ አውርቷል፣ እስራኤልንም አውርቷል፣ አሳምኗልም። አይከራከርምም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። 4 ነጥብ። ፍርድን ድል ለማንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። እንግዲህ ኢሳይያስ 42 ቁጥር 1 እስከ 7 ያለው ስለ ኢየሱስ ክርስቶስ የተነገረ መሆኑ ነው። ቃል በቃል እዚህ ጋር ማቴዎስ 12 ቁጥር 16 እስከ 17 እስከ 18 የሚናገረው ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። ይህም የራሱ ትርጉም አለው። አሕዛብም በስሙ ተስፋ ያደርጋሉ አለ። አዎ ከዚህ በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እኔ ጥያቄን ወደ አንተ መጣለሁ። ነቢዩ መሐመድ እስኪ እንደው ሙት አስነስቶ ከሆነ በሽተኛ ፈውሶ ከሆነ እውር አብርቶ ከሆነ እንደሚያበራ ኢሳይያስ እየተናገረው እዚህ ጋር እስኪ የኔውን ደቂቃ አንተ ውሰድና አብራራልኝ። እስኪ ምኑ ጋር ነው በሽተኛ የፈወሰው መሐመድ? ኦኬ ጨረሱ። አባ ከጨረሱ ሚዩት ያርጉና ጨርሻለሁ። እሺ እናመሰግናለን። ሰዓት ለኔ ያዝልኝ። ሳላ 5 ደቂቃ ያዝልኝ ድጋሚ። ይዣለሁ። እሺ ቢስሚላህ። እንግዲህ ተመልከቱ፣ ኢየሱስ አይጮህም ብለውን ነበር አባ። ኢየሱስም ጮኸ። መሐመድ በሽተኛ ፈወሰ። ኧረ ቢስሚላህ አባ አንድ ጥያቄ ለደቂቃ ላንተ ሰጥተው ሰዓቴን ያዝልኝ። ሰዓቴን ያዝልኝ አባ። እኔ አዋይ ስለከው የምታወራ ከሆነ እወጣለሁ። የጥያቄ የኔውን ደቂቃ ላንተ ሰጠው ወዳጅዬ።
እዚህ ጋር እኮ በቃ ላሳያቸው። ኢሳይያስ በሽተኞችን ይፈውሳል ካለ መሐመድ ነው እያልክ እኮ ነው። እስኪ በሽተኛ የፈወሰበትን አሳየኝ እስኪ። እሺ በቃ ሰዓት ይነግረኝና ሰዓት በቃ አባ ሰዓቶትን ይጨርሱ። በቃ አልፈልግም። የራሳቸውን ሰዓት ይጨርሱ። እኔ ሰዓት ይጨርሳሉ። አልፈልግም። ተው ባጭሩ መልስ ኢሳይያስ 40 እስከ 7 ሰዓቶትን ጨርሱ። 12 15 እስከ ያለው ቃል በቃል አነበብኩ እኮ 2000 ቃል በቃል ነው የፈለጉት። አባ ቃል በቃል ምን ችግር የለብኝ። ቃል ብቻ አይደለም መሐመድ በሽተኛ ፈውሷል ያሳየኝ። እሱን አሳይቷለሁ። ደቂቃው በደቂቃ እናወራ ነው። ስለዚህ በቃ ደቂቃዬ ላይ እንዳይገቡ አባሺ። ስለዚህ አሁን የተናገሩትን እያንዳንዱን ነገሮች አጋልጣለሁ። የተናገሩትን ውሸቶች ሰሒህ አልቡኻሪ 3009 ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አለ ነብዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር የኸይበር ዕለት ምን አሉ? ለኡዕጢየነ ራየተ ገደን ረጁለን የፍተሑ ዐላ የደይሂ ዩሒቡ ላህ ወረሱለሁ ወዩሒቡ ላሁ ወረሱሉሁ። ከዛ እንግዲህ ዛሬ ይህንን ባንዲራ ሰጠዋለሁ እሱ አላህና መልእክተኛውን የሚወድ በማለት እንዲሁም አላህና መልእክተኛው እሱን የሚወዱት በማለት ነብዩ ተናገሩ። ፈባተናሱ ለይለሁም አሉ አዩሁም ዩዕጢ በማለት ተናገሩና ከዛ በኋላ አይኑ ተጠፍታለች አሉ። አይኑ ምን ሆነ? ጠፍታለች። በቃ አይኑ ማየት አይችልም አሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዐይኒሂ ወደዓ ለሁ አይኑ ላይ እትፋሉበትና ዱዓ አረጉለት። ፈበረአ አይኑ በራችለት ከአለም የኩም ቢሂ ወጀዑን ምንም አይነት ስሜት እንደሌለበት ሆነ። ይኸው እኛ ሙስሊሞች መረጃ አለን። አሁን ወደዛኛው ወደ ቅድሙ መለስና ኢየሱስ አይጮህም የሚል ነገር ሰምቼ ነበረ ባይብል ላይ። አረ ይጮሃል። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ። ስለዚህ ትንቢቱ ለኢየሱስ አይሰራም። አለቀ። ተግባባን። አሁን ጥያቄ ደግሞ የምናቀርበው በኋላ ላይ የሚቀርቡ ጥያቄዎች ብዙ አሉ። ስለዚህ እኔ አሁን የተሰጠኝን ጥያቄ ደግሞ እጠቀምና ከኢሳይያስ ውጪ ሌሎች ብሉይ ኪዳን ላይ እንደውም እሳቸው በአዲስ ኪዳን ላይ ስለመጡ ኢየሱስ እንደውም ይመጣል ብሎ የተናገረው አንድ ነብይ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ። ጥሩ። አጽናኝ ማለት ምን ማለት ነው ብለን ስንል ፓራክሊቶስ ማለት ነው። ጋይስ በደንብ አዳምጡ። ፓራክሊቶስ እኛ ሙስሊም ፊት መቆም የሚችል አንድም ክርስቲያን የለም ስንል በምክንያት ነው። ፓራክሊቶስ የሚለው ቃል 3875 ላይ ምን ብሎ ነው የሚያስቀምጠው? ፍሮም ከሁለት ቃላቶች ነው የተዋቀረው። አንደኛው ፓራ ሲሆን ሁለተኛው ክሊዮ በማለት ይጠቀማል። ስለዚህ ፓራክሊቶስ የሚለው ፓራ ማለት ሞርዛን ማለት ነው። ልብ አድርጉልኝ። ክሊዮ የሚለው ደግሞ ይኸው ተመልከቱ። ክሊዮ የሚለው ምን ይላል? ግሎሪ ወይ ደግሞ ፕሬዝ። ስለዚህ ሁለቱን ስሞች ፓራክሊቶስ የሚለውን አንድ ላይ ስትሰበስቡት ምን የሚል ስም ታገኛላችሁ? ሃይሊ ፕሬዝድ። ሃይሊ ፕሬዝድ ማለት ምንድን ነው? አሕመድ የነብያችን ሰለላሁ ዐለይሂ ወሰለም ስም። ለዛ ነው ቁርአን ላይ ቃል በቃል ወዴትም ሳይሄድ ምን ብሎ ያስቀምጣል? ተመልከቱ። የመርየም ልጅ ዒሳ ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የሚያረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሰሆን ይላል። ስሙማ አሕመድ። የት ነው የተጠቀሰው? ዮሐንስ ወንጌል ምዕራፍ 14 ምዕራፍ ስንት ላይ ነበረ? ቆይ አንዴ ላሳያችሁ። ያው ተመልከቱት። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ማለት ነው። ብትወዱኝ ትእዛዜን ጠብቁ እኔም አብ እለምናለሁ ስለዚህ አሕመድን ይመጣል አለ ማለት ነው። ስለዚህ ይሄም አንደኛው ሌላ ትንቢት ነው። ሌላ አንድ ትንቢት ልስጣችሁ ደግሞ አንድ ትንቢት ሰዓት ካለኝ ማለት ነው። እሳቸው አንድም ነገር መመለስ አይችሉም። እንግዲህ እኔ እሳቸው የምጠይቀው አንድ ጥያቄ አለኝ። የቅድሙ ጥያቄ ላይ እውነት ኢየሱስ በሴላ በኩል ነው የመጣው? እውነት ኢየሱስ ለቄዳር ሰዎች ነው የመጣው? ኖ በጭራሽ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን የመጡበት መዲናና በዛው አካባቢ ላይ ነው የመጡት ማለት ነው። ኦኬ አንድ አጭር ትንቢት ላሳይ ጊዜ ካለኝ ማለት ነው። ቦታ ልክፈት አንድ ጊዜ ተመልከቱ። ይኸው እዚህ ጋር አንድ ትንቢት ወሳኝ የሆነ ትንቢት አለ። ምን አለ? ኦሪት ዘዳግም ምዕራፍ 30 ቁጥር 2 ላይ እንዲህም አለ፣ እግዚአብሔር ከሲና መጣ ሙሴ
በሰይርም ተገለጠ ማ ኢየሱስ ከፋራን ተራራማ በራላቸው ማ ነብያችን ሙሐመድ አለይሂ ሰላቱ ሰላም ከአላፋትም ቅዱሳን መጣ አላፋት ቅዱሳን 10 ሺዎች ሆነው ነብያችን ሰለላሁ ዐለይሂ ወሰለም በስንት ነው የመጡት 10 ሺህ ይኸው በይቱ ጋር አልቡኻሪ 4276 ላይ ይኸው ካምፓኒ ኦፍ 10000 ተብለው ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 10 ሺህ ሆነው መተው ነበረ ማለት ነው። በእጁ ደግሞ የተሰጠው አንድ ነገር ነበር የእሳት ህግ ነበረላቸው አለ። ወደዚህ የእሳት ህግ ሚንስ ይኸው እዚህ ጋር ተመልከቱ ስትሮንግ ነበር 799 ላይ ምን ይላል the divine law given by God ይላል። divine law እሱ ምንድነው ቁርአን ነው ማለት ነው ጀማው ተግባባን። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም plenty of ባይብል ቨርስስ አሉን ማለት ነው plenty of እሳቸው ግን አንድም መጥቀስ አልቻሉም። እናመሰግናለን ማለት ነው። ቀጥሉ ሰዓታቸው አልቋል። እኔ እኮ ቃል በቃል የመለስኩት ቃል በቃል በከመይቤ ኢሳይያስ እንዳለ አሁን አንተ 10 ምናምን ጥቅስ ዘለልክ ዝም ብለህ እሱ ምን እንዳልከው ጭራሹን ሁሉ ለ2000 ሰው እንኳን ለ2000 ለኔ አልገባኝም። 42ን ሳንጨርሰው ለምንድን ነው ወደዛ የዘለልከው? ስለ ኢየሱስ ክርስቶስ የተነገረ መሆኑን ቃል በቃል አሁን ኢሳይያስ የሚል አሁን ቁርአን ላይ ታመጣልኛለህ። የፈወሰ በሽተኛ የሚለውንም ጭራሽ ያነባበቡ እንኳን በራሱ እኔ እኮ ሁሉ በሚገባው ልክ ነው ያነበብኩት ወዳጅ። አሁን ስለ ኢየሱስ ክርስቶስ የተነገረውን ትንቢት እንዴት አድርገን ወደ መሐመድ የምትወስደው? መሐመድ የተነሳው እኮ በ620 ዓመተ ምህረት እኮ ነው። ኢየሱስ ክርስቶስ መቼ ነው የተነሳው? ከዛሬ 2026 ወይ 2018 በፊት ስለሱ የተነገረውን ትንቢት ለመሐመድ ጭራሽ ቃል በቃልም አላመጣህም። እንደው በይምሰል ዝም ብለሃል አይደለ? እንደው በቃ እንዲህ ነው። ከዛ ቅንጭብ እኛም ቅንጭብ አድርገን ስንመጣ እኮ በብዙ ትንቢቶች ላይ አሳሳሾች ነቢያት ብዙ ሰው ተከትሏቸው ህዝብን ወደ ጨለማ እንደሚከቱ በክርስቶስ ራሱ በማቴዎስ ወንጌል 24 ቁጥር 33 ላይ ብዙ አሳሳሽ ነቢያት ይመጣሉ ብለን ስለ መሐመድ ነው የተነገረው ማለት እኮ እንችል ነበር። አንችልም፣ ምክንያቱም ስም ስላልተጠራ። አንተ ግን ዝም ብለህ ስም ጠርተህ በቃ ለመሐመድ ነው እንዴት አድርገህ ነው የምትሰጠው? የማይሆነውን ነገር ይሆናል ብለህ ብትል እንደ ዓለምስ እንዴት አድርጎ ነው የሚፈርድብህ? እኔ አንድ ኡስታዝ መጣ ዛሬ ከፍቼ ነበረ ይላሉ የሚሉ አሉ። እኔ ግን እንደ ትክክለኛ በተለይ እነዚህ ማን ሐባሽ የሚሏቸው ጥሩ አድርገው ነው የሚያስረዱት። እግዚአብሔር በሚያውቀው በጥሩ ሁኔታ አድርገው ይሄ ለኛ ለመሐመድ ነው ብለን አንተርክም። ምክንያቱም ኢሳይያስ የሚል ቁርአን ላይ የለም። ኢሳይያስ የተነሳው በ779 ቅድመ ልደተ ክርስቶስ ነው። እንደነው ስለ ነብዩ መሐመድ እዚህ ጋር ክርስቶስ በሽተኞችን እየፈወሰ ይጮሃል የሚለውም እኮ በቃሉ ጮሆ በሽተኞችን አድኗል። ምክንያቱም በሰውኛው ነው የጮኸው፣ በአምላክነቱ አይጮህም እሱ። ስለዚህ ወዳጄ የመለስክልኝ መልስ በጭራሽ ከመሐመድ ጋር የሚገናኝ አይደለም። ለክርስቶስ ብቻ የተነገረ ትንቢት ነው። ማቴዎስ 12 ቁጥር 16 እስከ 18 ማንኛችሁም ማንበብ ትችላላችሁ። እኔ በጣም ሰልችቶኛል ያልሆነ ነገር በማውራትህ። አንዴ አባ ወጡ አንተ ዩሮ ዞር ብዬ ዞር ስል ምን ተፈጥሮ ነው እንዴ? ደብሮኛል ብለው ላጣላሉ እና ደስ እንዲወጣ እስኪ ገብቶባቸው ነው። ኦዝርን ስጣቸው ይመለሳሉ። እንደዚህማ ጉዳይ ያደርጉ ነው። ኧረ ላሽ ወላሂ ደበረኛሉ ወጡ። በቃ አንድ ነገር ላውራማ ይሄንን እድል ተጠቅሜ ማለት ነው። ኢንሻአላህ ያው ተመልክታችሁ ከሆነ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሷል ብለን በመጽሐፋቸው እየተሞገተ ነው የሚገኘው። ይሄ የሃይማኖታችንን ሙሉነት፣ የአስተምሮታችንን ጥራት፣ የአስተሳሰባችንን ልህቀት፣ የእውቀታችንን ጥግ የሚያሳይ ነው። ስለዚህ ምንድነው የማቀርበው? ማንኛውም ክርስቲያን ይሄንን ለምሳሌ እዚህ ፕሮግራም ላይ የተሳተፋችሁ ማንኛውም ክርስቲያኖች እስቲ ሙስሊሞች ምንድነው የሚሉትን መታችሁ አድምጡ። አትፍሩት። ትምህርቱን እሳት አይደለም ትምህርቱ። እሳት የሚለው አገላለጽ ራሱ አይዶማቲክ ነው አይደለ? ዩሮ ትምህርቱ ነው እንጂ እሳት አይደለም፣ የሚያቃጥል ወናፈን የለውም። ስለዚህ ኢንሻአላህ መምህር በዚህ ደረጃ ሲሸሹ there is something እኔ ዋይዝ ሰው በሆን ኦኬ ኢብሮ ጋር የሆነ ነገር አለ ማለት ነው ላል ምክንያቱም ይዞ የመጣው ነገር ከባድ ነው ማለት ነው። ስለዚህ ከዛ አንፃር ነው ጀዛኩሙላ ያው ይሄንን መስበክ ግዴታችን ስለሆነ ነው ይሄንን ያልኩት። አህባሽ ማለት ጀመረ። አይ በዛሬስ ደግሞ ከኔ ጋር እንቀጥላለን መምህር ልላቸው ነበረ። እሺ አይ ሪአክሽን አድርጉ ጋይስ። ከዚህ በፊት አንድ ነገር ልናገርና አፎን ግን በመሀል ማይሆን አገባብ ነው የገባሁት፣ ግዴታ ስለሆነ ነው። አቡኪ መጽሐፍ ምርቃት ኔክስት 15 ቀኖች ስለሚኖር የአቡኪን መጽሐፍ
እንትን በማድረግ ኢንሻአላህ ተባበሩ። ምንድነው የሚባለው? ይሄ ፕሮፋይል በማድረግ ቀደም የኢምሩ ቪዲዮ የከፈትከውን አንተ ከፍታለህ። ጋይስ ምንድን ነበር የአቡኪ ከሰማይ በታች መጽሐፉን ኢንሻአላህ በመሃል ማስተዋወቃችን አይቀርም። አሁን እስቲ ሳላህ ኢምሩ የቀደሙን ነገር እንትን እናርጋ አንዴ። አረ ቪዲዮአቸው ይከፈት፣ ባላ ቪዲዮአቸው ይከፈት፣ ቪዲዮ ይከፈትልኝ። በራ እና እንደዛ ብለው ተናግረዋል። ስለዚህ የተናገሩበትን ሁላችሁም ሰምታችኋል። ከዛ ዲቤት የሚያደርግ ሙስሊም የለም፣ ዲቤት የምታደርጉ ከሆነ ግን እኔ ያለው ምናምን ብለው ተናገሩ። ስለዚህ ይህንን ነገር ደግሞ ቅድም ኢምሩ አሳይቷቸዋል። ይህ ከፊት ለፊት ያለው የአቡኪም የፊታችን 14 ቀን የሚመረቅ መጽሐፍ ነው። ሁላችሁም እንግዲህ ፕሮሞት በማድረግ አግዙን። ባረከላሁ ፊኩም። እሺ ወደ ቪዲዮ እንሄዳለን። እስከዛው እናንተ እሺ ሳላህ እስከዛ ድረስ ማለት ነው እንዲናርግ እሱ እስከሚከፍትለት ድረስ ሪያክሽን እንቀጥላለን። እሺ ጀማው ዛሬ የሚገርም የሪያክሽን ቪዲዮ አለ። የሚገራርሙ ሪያክሽኖች አሉ፣ ቪዲዮዎች እንሰራለን። ቀጥል ኢምሩዬ። የአቡኪን ከሰማይ በታች የሚለው መጽሐፍ ቀጥል ኢንሻአላህ። እሺ እናገኘው ትንቢት አለ። በጣም የምወደውና የሚገርም ትንቢት ማለት ነው። ምን በማለት ይናገራል? እነሆ ምርጤ መጀመሪያ ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ የሮጠው ማን እንደሆነ አየን አይደለ? ውሸት በአደባባይ ሲሮጣሉ፣ ግን የሮጠው ማን እንደሆነ አይተናል። አባ እርሶ ነው የሮጡት። እሺ መተው ተወያዩ እንኳን ቢባሉ የወጡት እርሶ ነው። ርዕስ ቀይረው ማለት ነው። እሺ ስለ ነብዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ማን እንደዋሸ እኮ አየን። ማን እንደዋሸ አየን አይደለ? ኢብራሂም እውነት ቢኖራቸውማ ገብተው እኮ ማሳመን ይችሉ ነበረ። ግን መወያየትም ማስረጃ ማቅረብም አልቻሉም። እንዳውም ያቀረቡት ማስረጃ ራሱ በኢብሮ ዲባንክ ሆኖበታል። ኢየሱስ ክርስቶስ የተነገረ ትንቢት ነው። ማስረጃ ከሆነም ደግሞ እዚህ ጋር አይጮህም ይላል። ኢየሱስ ደግሞ ይጮሃል አይደለ? ኢብራሂም አዎ ዮሐንስ ቪዲዮ መስራት እንደዚህ ቀላል አይደለም። ቪዲዮ ብትሰሩ እያንዳንዱ የተነጋችሁት ላይ ትያዛላችሁ። አባ አያችሁ፣ ሌላ ጊዜ ትምህርት ይሆናችሁ። አባ ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። ማስረጃ ማፍጠጥ መፍትሄ ማፍጠጥ መልስ አይሆንም። አባ አሁንም ማስረጃ ነው። በያጀማ መተው እንግዲህ ቪዲዮ ሰርተዋል። ዝም ብለው እንደዚህ ሆነ እንትን እያሉ ማለት ነው። ግን ሙስሊሞች ጋር ቆመ መወያየትም ማስረጃ ማቅረብ አልቻሉም። 5 ደቂቃ መጠቀም አልቻሉም። ይብሩ የሚያወሩት የላቸውም። እና ለማንኛውም በቃ ይበቃል። ብዙ እንትን ያወሩት። ኤኒዌይ እኛ ፊት መቆም እንደማይችሉ ለማሳየት ቢሮ ጀዛከላ አላህ ይቀበል ሀቢቢ። እና ጀማዓተል ኸይር ያው ማስታወቂያ ተነግሯችኋል። ይሄ መጽሐፍ ሁላችሁም ፕሮፋይል አድርጉ። ፎቶውን ከፈለጋችሁ ሁላችሁም ቻናል ላይ ኢንሻአላህ ተለቋል። እየገባችሁ አውርዱ። ሁላችሁም ቻናል ኢብሮም ላይ ያለ፣ እኔም ላይ ያለ፣ ሳላህም ላይ ያለ እየገባችሁ አውርዳችሁ ፕሮፋይል አድርጉ። በጣም